የኛውንም በለው የኛውንም በለው ይኸውልህ ብራዘር ዲሲፕሊን ይኑር ላይፍ ላይ በዲሲፕሊን ማመን መቻል አለብህ በስራ በተግባር ኧረ መጣል እንዴ ሚስቴ ምናምን ትላለህ ለሚስቴ ምናምን ለሚስቴ አንተ ከኋላ መተህ ሰው ትይዛለህ። ልቀቀኝ! አይ ልቀቀኝ! ወንድ ልጅ አይደለህ እንዴ? ከኋላ እንዴት ሰው ዘለህ ትይዛለህ? ወንድነት ፊት ለፊት መጋፈጥ ነው። ኦኬ ና ካም ኤንድ ጃምፕ ግን ከሮቤል ከተረፍኩ በኋላ ይሻላል። ኮች ሳካር ላንተም ከሮቤል ከተረፍኩ ዊርስ ስማ በኋላ አንተ ማሰናክል እንዳትሆን ኋላ ይዘኸኝ እንዴት ዲፌንድ እንዳደረኩ አይተሃል። ትላንት ከዛ ካፌ ላይ ስታንቀኝ እድሜ ኩሪፍቱ ለነበሩ ሰዎች ተርፈሃል። ኧረ እባክህ እድሜ ለቲሙ ተርፈሃል። ሰማይ አንስቼ ነበር ማፈርጥ አዎ ሴዶ ይሄን ግርግር መፍጠር የለብህም ነበር። ምክንያቱም ስፖርታዊ ጨዋነት ያስፈልጋል። መድረኩ ሌላ ነው ደግሞ ስትገናኙ ደግሞ ሌላ ነው። ስለዚህ እንደዚህ አይነት ነገር በእናንተ መሀል ውስጥ መፈጠር የለበትም። ነገም ማለት ነው ነገም ሪንግ ላይ ልትገናኙ ትችላላችሁ። ጨዋታችሁ የሚሆነው ሪንግ ላይ ብቻ ነው። ከሪንግ ውጭ ሰላም ተባባሉ። እሺ እንዶሚ ችግር የለም። የኛውንም በለው የኛውንም በለው ዲያራ ኮች እሱ አንዴ መጀመሪያ ነገር ያመጣው ቲማችንን የበካደም በስመ እኔ ስለዚህ አሰልጣኝ ምንም ቃል የለኝም። በአሁን ሰዓት አንደርሬት አሰልጣኝ የሚኖር ቴዳ ነው። ክርስቶስ ነው የምላቸው። እኔ ስለዚህ አሰልጣኝ ምንም ቃል የለኝም። አሰልጣኝ ማለት አባት መሆኑን ያሳየው ቴዳ ነው። ሴዶ እንዴት እንደሚያከብረው ታውቃላችሁ። በቃ ትክክለኛ ኮች ስለሆነ ነው እንደዚህ ሪስፔክት የሚሰጠው። እኔ ከምላችሁ በላይ አከበርኩት። በአሁን ሰዓትም በቃ ያልተወራለት አንደርሬት አሰልጣኝ ነው እና ሲያሰባችሁን ኮሜንት ላይ አስቀምጡልኝ። አስታርቋቸዋል።